መሬት የግለሰብ እንዲሆን በሚቻልበት ሁኔታ ላይ ውይይት መደረጉን ሰምተናል። መሬት በተገቢው መንገድ ካልተያዘ ለግጭትና ለሌሎች ጉዳዮች በር ስለሚከፍት የመሬት ጉዳዮችን ብቻ የሚመለከት ራሱን የቻለ ተቋም እንዲቋቋምም ምክረ ሀሳብ መቅረቡ ታውቋል። በሌላ በኩል ደግሞ በተያዘው በጀት ዓመት ሁሉም የአዲስ አበባ ከተማ ነዋሪዎች የዲጂታል መታወቂያ ተጠቃሚ እንዲሆኑ በትኩረት እየተሰራ መሆኑን መንግስት አስታውቋል። በዚህም ነባሩ የቀበሌ መታወቂያ ሙሉ ለሙሉ እንደሚቀየርና አዲሱ መታወቂያ ከተለያዩ ስራዎች ጋር እንደሚያያዝ ይፋ ተደርጓል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በተያያዘው በጀት ዓመት ሁሉም የአዲስ አበባ ከተማ ነዋሪዎች የዲጂታል መታወቂያ ተጠቃሚ እንዲሆኑ እየተሰራ መሆኑን የአዲስ አበባ ከተማ ስራ አስኪያጅ ጽሕፈት ቤት አስታወቀ። ባለፈው ዓመት 6 ሚሊዮን ለሚደርሱ ነዋሪዎች የዲጂታል መታወቂያ መሰጠቱ ታውቋል። በዚህ በጀት ዓመት 4 ወራት ደግሞ ከ1.2 ሚሊዮን በላይ ነዋሪዎች ዲጂታል መታወቂያ እንዲያገኙ መደረጉን የተገለጸው። ከዚሁ ጎን ለጎን ከመዲናዋ እድገት ጋር ተመጣጣኝ የሆነ የዲጂታል አገልግሎት መስጠት አስፈላጊ መሆኑን የአዲስ አበባ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ገልጸዋል። ዋና ስራ አስኪያጁ ከተማዋ በፍጥነት እያደገች መሆኗን ገልጸው ከንግድና አገልግሎት ፍላጎት ጋር ተመጣጣኝ የሆነ የዲጂታል አገልግሎት ለመስጠት ወቅቱ የሚጠይቀውን አሰራር መከተል ይገባል ብለዋል። ለዚህም ሰዎች አገልግሎት ለማግኘት ወደ ተቋም ሳይመጡ ባሉበት ሆነው አገልግሎቱን ማግኘት እንዲችሉ ለማድረግ በወረቀት ላይ የተመሰረተውን አሰራር ወደ ዲጂታል ለማሸጋገር እየተሰራ መሆኑን አብራርተዋል። በስማርት ሲቲ ኢኒሺየቲቭ የመንግስት አገልግሎቶችን ወደ ዲጂታል ለመቀየር ባለፉት 3 ዓመታት ዘርፈ ብዙ ተግባር መከናወናቸውን ኢንጂነር ወንድሙ ገልጸዋል። እስካሁን የፋይዳ መታወቂያን ተደራሽ ለማድረግ በተሰራው ስራ በአጠቃላይ ከ7 ሚሊዮን 260 ሺህ በላይ ነዋሪዎች መመዝገባቸው ታውቋል። ለከተማዋ ነዋሪዎች ብቻ ሳይሆን ለንግድ እንቅስቃሴ ከሌሎች ክልሎች ለሚመጡ ዜጎችም ዲጂታል መታወቂያ እንዲያገኙ ለማድረግ እየተሰራ ነው ብለዋል። የመንግስት አገልግሎቶችን ከወረቀት ስራ ወደ ዲጂታል ለመቀየር በተጀመረው ተግባር የሲቪል ምዝገባና የዜጎች አገልግሎት የአሰራር ስርዓቱን ሙሉ በሙሉ ዲጂታል በማድረግ ላይ መሆናቸው ታውቋል። የፋይዳ መታወቂያ ከመንግስት አገልግሎቶች ጋር የማስተሳሰር ስራም እየተሰራ ሲሆን የትምህርት ቤት ምዝገባ ላይ አስገዳጅ እንዲሆን በማድረግ ባለፈው ዓመት ከ850 ሺህ በላይ ተማሪዎች በዲጂታል መንገድ እንዲመዘገቡ ተደርገዋል ብለዋል። በብሔራዊ ባንክ መመሪያ መሰረትም ሁሉም የፋይናንስ ተቋማት አካውንቶቻቸውን ከዲጂታል መታወቂያ ጋር እንዲያስተሳስሩ መጠየቃቸውንና ይህም ሁለት ማንነት ይዞ የሚንቀሳቀስ ሰውን በመለየት ወንጀልን ለመከላከል እንደሚያግዝ አብራርተዋል። የፋይዳ መታወቂያ መውሰድ በራሱ አስገዳጅ ባይሆንም አገልግሎት ለማግኘት ግን አስፈላጊ የሆነ መምጣቱን ዋና ስራ አስኪያጁ ኢንጂነር ወንድሙ አስገንዝበዋል። ይህም ከውልደት እስከ ሞት ድረስ ማንነቱ የሚታወቅ ዜጋ ለመፍጠር የስማርት አዲስ አበባና የዲጂታል ኢትዮጵያ ራዕይን ለማሳካት ትልቅ መሰረት የሚጥል መሆኑን ገልጸዋል። ይህንን ከግምት በማስገባት በተያዘው በጀት ዓመት ሁሉም የአዲስ አበባ ከተማ ነዋሪዎች የዲጂታል መታወቂያ ተጠቃሚ እንዲሆኑ እየተሰራ መሆኑን ነው የአዲስ አበባ ከተማ ስራ አስኪያጅ ጽሕፈት ቤት ያስታወቀው። ባለፈው ዓመት 6 ሚሊዮን ለሚደርሱ ነዋሪዎች የዲጂታል መታወቂያ መሰጠቱን ተቋሙ አሳውቀዋል። በዚህ በጀት ዓመት 4 ወራት ደግሞ ከ1.2 ሚሊዮን በላይ ነዋሪዎች ዲጂታል መታወቂያ ማግኘታቸው ይፋ ተደርጓል። ፋይዳ የዲጂታል ኢትዮጵያ 2025 በሁሉም ሰነዶች ላይ እንደ ቁልፍ መሰረት የተቀመጠ መሆኑን የብሔራዊ መታወቂያ ዋና ዳይሬክተር አቶ ዮዳሄ አራያ ስላሴ ገልጸዋል። ፋይዳ መታወቂያ መረጃን ሰብስቦ በቋት ውስጥ ማስቀመጥ ብቻ ሳይሆን በየቀኑ በሚሊዮን የሚቆጠሩ መረጃዎችን የማረጋገጥ አገልግሎቶችን ለጠያቂ አካላት ለተለያዩ አገልግሎት ሰጪ ተቋማት ማቅረብን የሚጨምር መሆኑን ገልጸዋል። እነዚህን ሲያቀርብ በቀላሉ በይለፍ ቃል፣ በአሻራ፣ በገጽ መለያ፣ በጣት አሻራ አድርጎ ከፍተኛ ደረጃ ባለው ዋስትና ዜጋው በአካል ሳይገኝ ከቤቱ ሆኖ የወረዳ፣ የክልል፣ የፌዴራል ተቋማትን አገልግሎቶችን በስልኩ እንዲያገኝ ያስችለዋል ብለዋል። አገልግሎቱ ኔትወርክ በሌለባቸው አካባቢዎችም እንዲሰራ ተደርጎ የተሰራ መሆኑንም ገልጸዋል። ከዚህ በፊት በነበረው አሰራር ደንበኞች ወደ ዲጂታል ኢትዮጵያ አገልግሎት ይሄዱ እንደነበር ገልጸው በአሁኑ የዲጂታል ኢትዮጵያ 2030 አሰራር አገልግሎት ሰጪ ተቋማት ሰው ተኮር አገልግሎታቸውን ለዜጋው በቅርበት ያቀርቡበታል ብለዋል። በሌላ በኩል ደግሞ መሬት የግለሰብ እንዲሆን በሚቻልበት ሁኔታ ላይ ውይይት መደረጉን ሰምተናል። መሬት በተገቢው መንገድ ካልተያዘ ለግጭትና ለሌሎች ጉዳዮች በር ስለሚከፍት የመሬት ጉዳዮችን ብቻ የሚመለከት ራሱን የቻለ ተቋም እንዲቋቋም ምክረ ሀሳብ መቅረቡም ታውቋል። በኢትዮጵያ የመሬት ጉዳዮችን ብቻ የሚያስተዳድር ራሱን የቻለ ተቋም ማቋቋም እንደሚገባ ምክረ ሀሳብ መሰጠቱን ሰምተናል። ምክረ ሀሳቡ የተሰጠው የህዝብ መሬት አስተዳደር ድርጅት በመሬት አስተዳደር ላይ ባሉ ችግሮች ላይ ለመወያየት
ለመወያየትና የመፍትሄ ሀሳቦችን ለማቅረብ በተካሄደ አውደ ጥናት ላይ ነው። የአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት መምህር ዶክተር መለሰ ዳምጤ እርሻ፣ ከተማ፣ መንገድ፣ ደን፣ ውሃ፣ ሰው፣ እንስሳትና ሁሉም ነገሮች የሚገኙት መሬት ላይ መሆኑን ነገር ግን እነዚህ ሁሉ አካላት በሚገኙበት ሀብት በአግባቡ የሚያስተዳድር ተቋም አለመኖሩ አሳሳቢ መሆኑን ገልጸዋል። የመሬት አስተዳደር ቀላል ስራ እንዳልሆነና ሰዎች መሬትን እንዴት ሊያገኙ ሊጠቀሙና እንዴት ሊወሰድባቸው እንደሚችል የሚያመለክት ስርዓት እንደሚያስፈልግ፣ የመሬት ህጎችን እንዴት ማውጣት እንደሚቻልና ሌሎች የተወሳሰቡ ጉዳዮች እንዳሉ አስረድተዋል። መሬት ገለልተኛ የሆነ ተቋም ተቋቁሞለት መስራት ያለበት ቢሆንም እየተዳደረ ያለው ግን መሬትን ለእርሻ በሚፈልግ ተቋም በመሆኑ ስራውን አስቸጋሪ እያደረገው መሆኑን መሬትና የመሬት ጉዳዮችን የሚያስተዳድር ሚኒስቴር ወይም ተቋም ሊኖር ይገባል ሲሉ አጽንኦት ሰጠውታል። ይህን አይነቱን ተቋም ማቋቋም ከተቻለ ለግብርና፣ ለከተማ ማስፋፊያ እንዲሁም ለኢንዱስትሪ ግንባታ መዋል የሚገባቸው መሬቶች ልየታና አስተዳደርን ወጥ በሆነ ሁኔታ ለማከናወን መሰረት እንደሚሆን ጠቁመዋል። ይህ ባለመሆኑ ግን ምርታማ የሆኑ ለግብርና ስራ መዋል የሚገባቸው መሬቶች ለኢንዱስትሪዎች እንዲውሉ መደረጋቸውን፣ ስለሆነም የተቋም ጉዳይ ትኩረት ተሰጥቶ ሊሰራበት እንደሚገባ ገልጸዋል። የህዝብ መሬት አስተዳደር ድርጅት ዋና ዳይሬክተር አቶ ተክሉ ረጋሳ በበኩላቸው መሬት በብዙ ባለድርሻ አካላት የሚፈለግ ሀብት ስለሆነ የራሱ ተግባርና ስልጣን በተሰጠው አንድ ተቋም መመራት እንዳለበት ገልጸዋል። የመሬት አስተዳደርን የሚመራ ተቋም ራሱን ችሎ ካልተቋቋመ፣ ግልጽና ቀላል መዋቅር ካልተደራጀ በመሬት አጠቃቀም ላይ የሚፈጠሩ ግጭቶች እንደሚቀጥሉ፣ የአየር ንብረት ለውጥ ተጽዕኖና የአካባቢ መበከል እንደሚጨምር፣ ለእርሻ አገልግሎት መዋል የሚገባው መሬት ለኢንቨስትመንት እየዋለ የሚቀጥል ከሆነ የምግብ ዋስትና ማረጋገጥ ላይ ተግዳሮት እንደሚኖረው በማስረዳት ተቋሙን ማቋቋም እንደሚገባ ተናግረዋል። ኢትዮጵያ የመሬት ፖሊሲ ሳይኖራት በደፈናው መሬትን ጥቅም ላይ የመዋል አሰራር እንደምትከተል፣ መንግስትም የመሬት አጠቃቀም ምን መሆን እንዳለበት የሚመራበት ፍኖተ ካርታ ባለማዘጋጀቱ ሁሉም እየተነሳ መሬት ላይ የራሱን ስራ ስለሚያከናውን በአካሄዱ ላይ አቅጣጫ የሚሰጥ ሰነድ መኖር አስፈላጊ እንደሆነ ገልጸዋል። ህገ መንግስቱ መሬት የኢትዮጵያ ብሔር ብሔረሰቦችና ህዝቦች የጋራ ሀብት መሆኑንና የኢትዮጵያ አርሶ አደሮች መሬት በነጻ የማግኘትና የመጠቀም መብት ቢያጎናጽፋቸው መንግስት የፖለቲካ መጠቀሚያ ሲያደርገው እንደሚስተዋልና ማድረግ የሚገባው ግን የዜጎች የኢኮኖሚ መሳሪያ ነው ብለዋል። መሬት በዋናነት በመንግስት እጅ መያዙ የመሬት መበጣጠስ እንዲጨምር እያደረገ እንደሆነ የጠቀሱት ዶክተር መለሰ ሙሉ ለሙሉ ባይሆን እንኳን የግል መሬት ባለቤትነት ሊኖር ይገባል ብለዋል። የማህበረሰብ የማህበራትና የግል መሬት ሊኖር ይገባል ብለው ቁልፍ የሚባሉ ማለትም የማዕድን ሀብቶች ያሉባቸው መሬቶች ግን በመንግስት እጅ ሊሆኑ እንደሚገባ ሳይጠቅሱ አላለፉም።